አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ዋና ዋናዎቹን በማስታወቅ እንጀምራለን። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ቀይ ባህርን እንዲሁም አሰብን በተመለከተ ማብራሪያ ካሰሙ በኋላ ኤርትራ በዛሬው ዕለት ምላሽ ሰጥታለች። ኤርትራ በማስታወቂያ ሚኒስትሯ በኩል ይፋ ባደረገችው መግለጫ የጠቅላዩን የፓርላማ ንግግር እንደ የወረራ ማስፈራሪያ እንደምትመለከተው ይፋ አድርጋለች። በትግራይና አማራ ክልሎች የይግባኝ ጥያቄ ከሚነሳባቸው ግዛቶች አንዱና ዋነኛ በሆነው በወልቃይት በጀት ሊለቀቅ መሆኑ ተሰምቷል። በትግራይና አማራ ክልሎች ውዝግብ ያለ በጀት የቆየ ወልቃይት ከዓመታት በኋላ ለመጀመሪያ ጊዜ በጀት ሊያገኝ መሆኑን ሪፖርተር ዘግቧል። በአንድ ወሳኝ ፍልሚያ ግብጽ ክፉኛ ደንግጣለች። ነገሩ እንዴት ነው እየተባለ ይገኛል። በአፋጣኝ ካይሮ ላይ ተመክሯል። በዜና ጥንቅራችን እንመለከተዋለን። በዩናይትድ ኪንግደም በወሲብ ትንኮሳ በእስር ላይ የነበረና ኋላም በስህተት ተለቆ ከተሰወረ በኋላ በለንደን ፖሊስ በቁጥጥር ስር የዋለው ሀዱሽ ገብረስላሴ ወደ ኢትዮጵያ መባረሩ ተነግሯል። የኢትዮጵያ ፌዴራል ፖሊስም ሀዱሽን ከቦሌ ዓለም አቀፍ አየር ማረፊያ ተቀብሎ የራሱ ምርመራ ካደረገ በኋላ እንደለቀቀው እየተነገረ ነው። በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ሊሆን እንደሆነ ዘገባዎች አመላክተዋል። አንድ ተቋም በትራንስፖርት አማራጩ ላይ ጥናቴን ጨርሻለሁ ብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በተንቀሳቀሱበት የተተኮሰው ሚሳኤል አነጋጋሪ ሆኗል። ትራምፕ ላይ ተቃውሞ ለማሰማት የተተኮሰው ይህ ሚሳኤል ከፍተኛ ትኩረት ስቧል። ይህን ጨምሮ በመግቢያ ያስተዋወቅናቸውን ጉዳዮች አንድ በአንድ እየነገርን እናቆያችኋለን። አብራችሁን ዝለቁ። ኢሳያስ ምላሽ ሰጡ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ቀይ ባህርን እንዲሁም አሰብን በተመለከተ ማብራሪያ ከሰጡ በኋላ በዛሬው ዕለት በፕሬዝዳንት ኢሳያስ አፈወርቂ መንግስት በኩል ምላሽ ተሰምቷል። ኢሳያስ የመንግስታቸውን አቋም ያስነገሩት እንደተለመደው በማስታወቂያ ሚኒስትራቸው በኩል ነው። የማስታወቂያ ሚኒስትሩ ሰሞኑን ለኢትዮጵያ ምላሽ በመስጠት በኩል ስራ በዝቶባቸው ታይተዋል። ኤርትራ በዚህ የዛሬ መግለጫ የጠቅላዩን የፓርላማ ንግግር እንደ ወረራ ስጋት እንደምትመለከተው ይፋ አድርጋለች። ጠቅላይ ሚኒስትር አብይ ትናንት ማክሰኞ ጥቅምት 18 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት የቀይ ባህርን ጉዳይ በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜ በቀይ ባህርና በሻዕቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች አንስተዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለው እንደሚያምኑም አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነቱ ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይንም የኢትዮጵያ ህዝብ በህዝብ ውሳኔ ያስተላለፈው እንዳልሆነ ተናግረዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ምጣኔ ሀብታዊ እንደሆነ ተናግረዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይንም የኢትዮጵያ ህዝብ በህዝብ ውሳኔ ያስተላለፈው እንዳልሆነ ተናግረዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በዛሬው ዕለት በይፋ የኤክስ ገጻቸው ባሰፈሩት መልእክት ብልጽግና አሰብ እያለ የሚያንዣብብበት ህመም እየባሰ መጥቷል ሲሉም ከባድ ወቀሳ ሰንዝረዋል። ይህን ለማስረዳት የህዝብ ብዛትን እንደ ሰበብ እየጠቀሰ ነው ያሉት ሚኒስትሩ አሰብ የኢትዮጵያ ከተሞችና ክልሎች ካሉት እጅግ ከፍተኛ የህዝብ ብዛት አንጻር ሲታይ ብዙም ሰው አይኖራትም ተብለናል። ይህም በትናንትናው ዕለት በፓርላማ በቀረበው ንግግር ተስተጋብቷል ብለዋል። በትናንቱ የፓርላማ ንግግር እንደተገለጸውና በብልጽግና የተዛባ ምክንያቱ አሰብን ቢቻል በድርድር ካልሆነም በወታደራዊ ወረራ መውሰድ ትክክል መሆኑን ሰምተናል ብለዋል ሚኒስትሩም። ታሪክ እንደሚያስረዳን ቅኝ ገዢዎች የወረራ ሀሳባቸውን በምክንያት ለማቅረብ የሚሄዱበት ርቀት ከዚህ የተለየ አለመሆኑን ነው ያሉት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል። የብልጽግና አካሄድ ግን በቅርብ ዘመን ታሪክ ታይቶ የማይታወቅ ሆኖብናል ብለዋል። የማነ አሰብን በተመለከተ በ24 ሰዓታት ጊዜ ውስጥ መልእክት ሲያጋሩ የአሁኑ ለሁለተኛ ጊዜያቸው ነው። በትናንትናው ዕለት አስቀድመው ባጋሩት መልእክት ኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ጉዳይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል ብለው ነበርም። ኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምና ሌሎች የሀገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት የወቀሱት አቶ የማነ በሌላ በኩል ደግሞ ብልጽግና ኢትዮጵያን ከምጽዋ አሰብና ከጅቡቲ ታጁራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደ በመግለጽ አምታች አካሄድ ይከተላል ብለዋል። ይህ የፓርቲ ውሳቤ ግን ከቅልቦና ከመነጨ ፍላጎትና ከቀጠናዊ ሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለውም ብለዋል አቶ የማነም። በዛሬው ዕለት በሰነዘሩት ሌላ አስተያየት ደግሞ አሰብን ከተቻለ በድርድር አሊያም በወረራ በሚል ዛቻ እየተሰነዘረብን ነው ሲሉ ድምጻቸውን አሰምተዋል። ለወልቃይት የተላለፈው ጥብቅ ውሳኔ
በትግራይና አማራ ክልሎች ይገባኛል ጥያቄ ከሚነሳባቸው ግዛቶች አንዱና ዋነኛ በሆነው ወልቃይት በጀት ሊለቀቅ መሆኑ ተሰምቷል። በትግራይና አማራ ክልሎች ውዝግብ ያለ በጀት የቆየው ወልቃይት ከዓመታት በኋላ ለመጀመሪያ ጊዜ በጀት ሊያገኝ መሆኑን ሪፖርተር ዘግቧል። የወልቃይት ጠገዴ ሰቲት ሁመራ የካፒታል በጀት ተይዞላቸው የነበሩ ፕሮጀክቶች በጀት በቀጥታ ለዞኑ እንዲተላለፍ ስምምነት ላይ መደረሱ ነው የተሰማው። ወልቃይት ወደ 4 ዓመታት ለሚጠጋ ጊዜ መደበኛም ሆነ የካፒታል በጀት ድጋፍ አላገኘም። ትናንት በፓርላማ ንግግር ያሰሙት ጠቅላይ ሚኒስትር አብይ ስለ ቀጠናው ሁናቴና የመካለል ጉዳይ ተናግረው ነበር። ወልቃይት ከውጊያው ጀምሮ ከትግራይ ከተነጠለ 4 እና 5 ዓመታት ይሆናል ያሉት አብይ እስካሁን ለወልቃይት ፌደራል መንግስቱ በጀት አይሰጥም፣ ህዝቡ እየኖረ መምህር እያስተማረ ሐኪም እያከመ በጀት አልቦ አድርጎ ዞኑን ማስቀመጥ ተገቢ አይደለም ብለዋል። ህግ ለማስከበር ሲባል ነው እንጂ የተደረገው ትክክል አይደለም ብለዋል። በአማራና በትግራይ ክልሎች ይገባኛል ጥያቄ ያለባቸውን አካባቢዎች በተመለከተ ራሱ ህገ መንግስቱ ምላሽ አለው። በክልሎች መካከል ድንበር የለም፣ ወሰን ብቻ ነው ያለው ህገ መንግስቱ፣ ቀበሌ ግን አያስምርም ያሉት አብይ የአከራካሪ አካባቢዎችን ጉዳይ መወሰን ያለበት ህዝቡ ራሱ ነው ብለዋል። የወልቃይት ጥያቄ ልዩ አይደለም፣ ሁሉም ጋር ጥያቄ ያለ ያሉት ጠቅላይ ሚኒስትሩ የወልቃይትም ይሁን በሌሎች አካባቢዎች ያለው የይገባኛል ጥያቄ በሰላማዊ መንገድ መመለስ አለበት ብለዋል። ወልቃይት ከ25ና 30 ዓመታት ጎንደር ከነበረበት ወደ ትግራይ ተካሏል፣ ውጊያው ሲፈጠር ወደዚያ ተመልሷል ያሉት አብይ አንደኛው ደግሞ ጉልበት ሲያገኝ ይወስደዋል ብለዋል። በአማራ ክልል በኩል የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ አሸተ ደምለው ለሪፖርተር በሰጡት ቃል የፌደራል መንግስት በዞኑ ጀምሯቸው በነበሩ የካፒታል በጀት ተይዞላቸው የነበሩ ፕሮጀክቶች በቀጥታ ለዞኑ እንዲተላለፍ ስምምነት ላይ ተደርሷል ብለዋል። ለመንግስት ሰራተኞች ደሞዝ እንዲሁም ለሌሎች ስራዎች የሚውለው በፌዴሬሽን ምክር ቤት ቀመር የሚጸድቀው በጀት በአማራ ክልል በኩል እንዲለቀቅ መስማማታቸውን ተናግረዋል። የዞን አመራሮች ከክልሉ ጋር በመሆን ከፌዴራሉ መንግስት ጋር ውይይት ማድረጋቸውን የገለጹት ዋና አስተዳዳሪው ከዚህ ቀደም ተጀምረው የተቋረጡ እንደ ወልቃይት ስኳር ፋብሪካ ፕሮጀክት ያሉ የመንግስት ፕሮጀክቶች በአሁኑ ወቅት ሰላም በመሆኑ ቀጠናው ለመስራት የሚያግድ ነገር እንደሌለ በመግለጽ ጥያቄያቸውን እንዳቀረቡ ተናግረዋል። ተፈናቃዮች ወደ ቀያቸው መመለሳቸውን በሚመለከት ሲገልጹም ከዞን የተፈናቀሉ ሰላማዊ ዜጎች ወደ ቀያቸው መመለስ እንዳለባቸውና ዘላቂ ሰላምና አብሮነትን በሚያረጋግጥ መንገድ ችግሩ መቋጨት እንዳለበት ተናግረዋል። ለንግግርና ለውይይት በራችን ክፍት ነው ያሉት አቶ አሸተ ችግሩን በዘላቂነት ለመፍታት ተፈናቃዮች መመለስ አለባቸው፣ ለመመለስ ግን ንግግርና ውይይት ማድረግ ያስፈልጋል ብለዋል። ጥቅምት 16 ቀን 2018 ዓ.ም የሰላም ሚኒስትሩ አቶ መሐመድ እድሪስና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በዞኑ በመገኘት ያደረጉት ውይይት ተፈናቃዮች መመለስ የሚችሉባቸውን ጉዳዮች የሚመለከት ነው። አካባቢው በደል የደረሰበት በመሆኑ እርቅ፣ ንግግር፣ ምክክርና ውይይት ማድረግ ይገባል ያሉት አቶ አሸተ በሰላም ሚኒስቴር በኩል ህዝብ ለህዝብ መቀራረብ አንድ ስራ ተደርጎ የተያዘ መሆኑን ጠቁመዋል። ካይሮ የተጠራው አስቸኳይ ስብሰባም በብዙ መልኩ ሱዳን ትጠቅመኛለች በሚል ተስፋ ጥላ የነበረችው ግብጽ ከሰሞኑ ከባድ ፈተና ውስጥ ገብታለች። ሱዳን በተለይ ከአባይ ጋር የዘመናት የግብጽ አጋር ስትሆን፣ ይሁንና ሀገሪቱ በሁለቱ ተፋላሚ ጄኔራሎች ለሁለት መከፈሏ ሳያንስ አንዱ በሌላው ላይ የበላይነትን ለመውሰድ የሚያደርጉት ፍልሚያ ተባብሶ ቀጥሏል። ከሁለቱ ተፋላሚ ጄኔራሎች መካከል የጄኔራል አብደልፋታህ አልቡርሃን ደጋፊ የሆነችው ግብጽ ከሰሞኑ የአልቡርሃን ጦር ብልጫ ተወስዶበት በጄኔራል ዳጋሎ ጦር መሸነፉ አስደንግጧታል። የሱዳን ብሔራዊ ጦር ከባድ ምት የደረሰበት የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሸር ከተማ ነው። የፈጥኖ ደራሽ ጦር ማጥቃቱን በመቀጠል ሰፊ የሱዳን ግዛትን ሊቆጣጠር ይችላል የሚል ስጋት ያደረባት ግብጽ በዛሬው ዕለት የሱዳኑን የውጭ ጉዳይ ሚኒስትር ሞሃይ አሊዲን ሳሌምን በመጥራት ነገሩ እንዴት ነው በሚል ጠይቃለች። ከሱዳኑ የውጭ ጉዳይ ሚኒስትር ካይሮ ላይ የመከሩት የግብጽ አቻቸው ባደር አብደላቲ ናቸው። ግብጽ የሱዳን አንድነት ለአባይ ፖለቲካ የሚጠቅማት መሆኑን በመግለጽ የሀገሪቱን የእርስ በርስ ጦርነት በጥብቅ ትከታተላለች። የጀነራል መሐመድ ሐምዳን ዳጋሎ ጦር የግብጽ አየር ኃይል አልቡርሃን ጦር እገዛ እያደረገ ነው በሚል ወቀሳ ያሰማል። የህዳሴውን ግድብ እንዲሁም አባይን ወይም ናይልን በተመለከተ አብዱልፋታህ አልቡርሃን ከግብጽ ጋር ያላቸው አቋም አንድና ተመሳሳይ ነው። ግብጽ የአልቡርሃን ጦር የሰሞኑ ሽንፈት ያስደነገጣትም ከዚያ አንጻር መሆኑ እየተነገረ ነው። በጾታዊ ትንኮሳ ከእንግሊዝ የተባረረው ኢትዮጵያዊ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በፖሊስ ቁጥጥር ስር ውሎ መለቀቁ ተሰማም። በዩናይትድ ኪንግደም ዩኬ በወሲብ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት መለቀቁን ተከትሎ ከተሰወረ በኋላ በለንደን ፖሊስ ቁጥጥር ስር የዋለው ሀዱሽ ገብረስላሴ ኢትዮጵያ መግባቱ ተሰምቷል። ሀዱሽ ይባረር ውሳኔ ከተላለፈበት በኋላ ማክሰኞ ዕለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ አዲስ አበባ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። የሀገር ውስጥ ጉዳይ ሚኒስትር የሆኑት ሻባና መሐመድ ሀዱሽ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል እንደተባረረ ተናግረዋል። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በአገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል
ውዝግብ የፈጠረው ሀዱሽ ለቀናት በመላ እንግሊዝ መነጋገሪያ ሆኖ ነበረም። በዛሬው ዕለት አዲስ አበባ የገባው በጊዜው በለንደን መሰወሩን ተከትሎ በዚህ መቆየት የለበትም የሚል ጥብቅ ውሳኔ በመተላለፉ ነው። ቢቢሲ የፌዴራል ፖሊስን ጠቅሶ ባሰራጨው ዘገባ ሀዱሽ ገብረስላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ ከቦሌ ዓለም አቀፍ አየር ማረፊያ ወደ ፌዴራል ፖሊስ ቢሮ እንደተወሰደ አስነብቧል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጄላን አብዲ ለቢቢሲ በሰጡት ምላሽ ግለሰቡ ከዩናይትድ ኪንግደም ዩኬ ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ከተረዳ በኋላ ፖሊስ ለቆታል ብለዋል። የህዝብ ግንኙነት ኃላፊው እኛ ጋር መጥቶ አጣራን፣ ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቃል፣ በዚሁ መሰረት ለቀነዋል፣ በአሁኑ ሰዓት እኛ ስራ አይደለም ብለዋል። ዩናይትድ ኪንግደም ለመግባት ብዙ ውጣ ውረዶችን ያለፈው ሀዱሽ በሊቢያ በኩል አድርጎ ጣሊያን ደርሶ ከዚያም ወደ ፈረንሳይ በመሻገር የመጨረሻ መዳረሻውን እንግሊዝ አድርጎ በስደተኞች መቆያ ሆቴል ውስጥ ነበር የነበረው። ሆኖም በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ ፈጽሟል በሚል የ12 ወራት እስራት ተፈርዶበት ነበረም። ዩናይትድ ኪንግደም ውስጥ በፈጽመው ጾታዊ ትንኮሳ ቢፈረድበትም በስህተት ከእስር ቤት መለቀቁን እንደ መልካም አጋጣሚ ተጠቅሞ በሎንዶን ከተማ መሰወሩ ከባድ ውዝግብ ፈጥሮ ነበረም። ፖሊስ ሀዱሽ በስህተት መለቀቁን ባወቀበት ወቅት በከተማዋ ያገኛቸውን ሰዎች ድጋፍ በመጠየቅ በለንደን የሚጓዝ ባቡር ተሳፍሮ ራሱን ሰወረም። የፖሊስ አፋልጉኝና አደንም ቀጠለም። ሆኖም በመጨረሻ ሀዱሽ በአንድ የመናፈሻ ስፍራ በሚገኝ የመኪና ማቆሚያ አካባቢ ከታየ በኋላ ለፖሊስ ጥቆማ በመድረሱ በቁጥጥር ስር ውሎ ተመልሶ ወደ ማረሚያ ቤት ተላከም። ጉዳዩ እስከ እንግሊዙ ጠቅላይ ሚኒስትር ኬር ስታርመር የደረሰ ነበርም። ከሁለት ቀናት ጥብቅ ክትትል በኋላ በሰሜን ለንደን አንድ መናፈሻ ውስጥ በመገኘቱ በሁኔታው ተደናግጠው የነበሩ ኃላፊዎች እፎይታን አግኝተዋል። በአዲስ አበባ የታሰበው የኬብል መኪና። በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ሊሆን ስለመሆኑ ተነግሯል። ኦቪድ ግሩፕ የሚሰኝ ተቋም በአዲስ አበባ የትራንስፖርት ችግርን መፍታት የሚያስችል የኬብል ካር ማለትም በገመድ ላይ ተንጠልጣይ የህዝብ ትራንስፖርትና የቴክኖሎጂ አማራጭን ተግባራዊ ሊያደርግ መሆኑን አስታውቋል። የድርጅቱ ዋና ስራ አስፈጻሚ አቶ ዮናስ ታደሰ ኦቪድ ግሩፕ የትራንስፖርት ችግርን ለመፍታት በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ለማድረግ የፕሮጀክት ጥናት ማጠናቀቁን ተናግረዋል። ስራ አስፈጻሚው የባቡርና የመኪና መሰረተ ልማቶችን ማፍረስ ሳያስፈልግ በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ወይንም ኬብል ካር ቴክኖሎጂን በአዲስ አበባ ተግባራዊ ለማድረግ ያስችላል ብለዋል። የኬብል መኪና መፍትሄ ይዤ መጥቻለሁ ያለው ይኸው ተቋም በገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ በሚሰኙ የኢትዮጵያን ገጽታ የሚያጉሉ የተለያዩ ፕሮጀክቶች ላይ ተሳትፎ እንዳለው ነው የተናገረው። ኦቪድ ግሩፕም በግንባታው ዘርፍ አዳዲስ ቴክኖሎጂዎችን በመጠቀም ዘመናዊ ከተማ ለመገንባት በመንግስት የሚደረገውን ጥረት ይበልጥ እንደሚደግፍ ኃላፊው ገልጸዋል። የኬብል ወይንም ተንጠልጣይ የገመድ መኪና ስርዓቱ ከየት ተነስቶ የት ድረስ ይዘረጋል፣ ምን ያህልስ የማመላለስ አቅም አለው፣ መቼ ይገነባል በሚሉ ጉዳዮች ዙሪያ የተብራራ መረጃ እስካሁን አልተገኘም። እንደ ዋና ኃላፊው ገለጻ ለከተማ ትራንስፖርት የሚሆኑ የገመድ ተንጠልጣይ መኪኖች በሌላው ዓለም በከተማ ያለውን መሰረተ ልማት አፍርሶ መገንባት የማይጠይቁ በከፍታ ስፍራ ከ20 እስከ 40 ሜትር ከፍታ በሚሰቀሉና የሚንቀሳቀሱ መሰረተ ልማቶች የሚከወኑ ናቸው። የአዲስ አበባ ላይ እንዲተገበር ነው የታሰበው ብለዋል። ባደጉት ሀገራት በከተማ የኬብል ካር አማካኝነት በትንሹ በሰዓት ከ5 እስከ 10 ሺህ ሰዎች እንደሚንቀሳቀሱ ይነገራል። ይህ ፕሮጀክት እውን ከሆነ በየጊዜው የመፍትሄውን ያህል ችግሩ እየበዛ የሚታየውን የመዲናዋን የትራንስፖርት ችግር አንድ ማስተንፈሻ ሊሆን ይችላል የሚል አስተያየት እየተሰጠበት ነው። የክፍለ ዘመኑ አስፈሪ ማዕበል። ከሰሞኑ ሃሪኬን ሜሊሳ የሚል ስያሜ የተሰጠው ከፍተኛ ማዕበል የደቡብ አሜሪካ ሀገራትን እያስጨነቀ ነው። በቅድሚያ ጃማይካን የመታው አደገኛ ማዕበል ከባህር የመጣ ሲሆን ማዕበሉ የ5ኛ ደረጃ የማዕበል አደጋ ሆኖ ተመዝግቧል። ካቴጎሪ 5 ሃሪኬን እጅግ ከባዱና የመጨረሻው ማዕበል ሲሆን በሰዓት ከ253 ኪሎ ሜትር በላይ ንፋስ ቀላቅሎ የሚጓዝና አስፈሪ ውድመት የሚያስከትል ነው። በጃማይካ የመሬት መንሸራተት፣ ጎርፍና እጅግ የበዛ ውድመት አድርሷል። ከ1.5 ሚሊዮን በላይ ህዝብም ጫና ውስጥ ከቷል። አብዛኛው የጃማይካ ክፍል ከመብራትና ከሌሎች መሰረታዊ አገልግሎቶች ውጭ ሲሆን በባህር ዳርቻዎች ያሉ የዘንባባ ዛፎች እንደ ጦር እየተነቀሉ በማዕበሉ ሲወረወሩ ታይተዋል። የዓለም የሜቴዎሮሎጂ መስሪያ ቤት የክፍለ ዘመኑ አደገኛ ፈተና ብሎታል። በታሪክ በአትላንቲክ ሃሪኬን ሳቢያ ከባድ አደጋ ከፈጠሩ ማዕበሎች ከቀዳሚዎች ውስጥ የሚመደብ ነው። ከፍተኛ ውድመት ያመጣውና አውሎ ንፋስ የሚቀላቅለው ሃሪኬን በሰዓት እስከ 300 ኪሎ ሜትር እየሸመጠጠ አሁን ጃማይካን አልፎ ወደ ኪዩባ እየዘለቀ ነው። የጃማይካው ጠቅላይ ሚኒስትር አንድሪው ሆልነስ እስካሁን ያገኘናቸው ሪፖርቶች የሚያሳዩት በሆስፒታሎች፣ በመኖሪያ አካባቢዎች፣ በህንፃዎች፣ በንግድ ቤቶችና ንብረቶች ላይ ከባድ ጉዳት እንደደረሰ ነው ብለዋል። ጠቅላይ ሚኒስትሩ ከአውሎ ንፋሱ ጋር በተገናኘ ሞት እንዳልደረሰ ገልጸው ነገር ግን የአውሎ ንፋሱን ጥንካሬና የጉዳቱን መጠን ከግምት ውስጥ በማስገባት የህይወት መጥፋት እንደሚኖር እንጠብቃለን ማለታቸውን ሲኤንኤን ዘግቧል።
ፒዮንግያንግ ትራምፕን ተቃውማ የተኮሰችው ሚሳኤል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተንቀሳቀሱበት የተተኮሰው ሚሳኤል እያነጋገረ ነው። ትራምፕ ላይ ተቃውሞ ለማሰማት የተተኮሰው የሚሳኤል ከፍተኛ ትኩረት ስቧል። ትራምፕ ለእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ በደቡብ ኮሪያ እንደደረሱ ወዲያውኑ ሰሜን ኮሪያ ስትራቴጂያዊ የክሩዝ ሚሳኤሎችን ከባህር ወደ ምድር የማስወንጨፍ ሙከራ አድርጋለች። ሚሳኤሎቹ የተተኮሱት ከኮሪያ ልሳነ ምድር ምዕራባዊ ክፍል በሚገኘው ቢጫ ባህር ውስጥ ነው። የሰሜን ኮሪያ መንግስት ብዙሃን መገናኛዎች እንደዘገቡት ሚሳኤሎቹ በተወሰነላቸው መስመር ላይ ከ2 ሰዓት በላይ በአየር ላይ ከበረሩ በኋላ ኢላማቸውን መትተዋል። የደቡብ ኮሪያ ተንታኞች እንደገመቱት እነዚህ ሚሳኤሎች እስከ 1500 ኪሎ ሜትር ድረስ የመወንጨፍ አቅም አላቸው። ፒዮንግያንግ ይህንን የጦር መሳሪያ ሙከራ ያከናወነችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደቡብ ኮሪያ የጎበኙበትን ጊዜ በመምረጥ የግልጽ ተቃውሞና ንቀትን ለማሳየት ነው። የሰሜን ኮሪያ ከፍተኛ ወታደራዊ ባለስልጣን ፓክ ቾንግ ቾን እንደተናገሩት ሙከራው የተካሄደው የሀገሪቱን የጦር መከላከያ አቅም የሚያሳድገውን የኒውክሌር ኃይል በተግባር ላይ በመዋል በጠላቶች ላይ ወታደራዊ ችሎታን ለማሳየትና አስተማማኝነታቸውን ለመፈተሽ ነው። ይህ ተግባር በ2019 በትራምፕና በኪም ጆንግ ኡን መካከል የተጀመረው የኒውክሌር ድርድር ከተበተነ በኋላ በዋሽንግተን ላይ የተሰነዘረ ሌላ ወታደራዊ ማስጠንቀቂያ ነው ተብሏል። በአጠቃላይ የሰሜን ኮሪያ ድርጊት አሜሪካና ቻይና በፓሲፊክ ክልል የንግድና የደህንነት ውጥረቶችን ለመፍታት ዲፕሎማሲያዊ ጥረቶችን በሚያከናውኑበት ወቅት መፈጸሙ በዓለም አቀፍ መድረክ ላይ የፒዮንግያንግ ጉልህ ስፍራ እንዲይዝ ማድረጉን ታዛቢዎች ይገልጻሉ። ይህ በዚህ እንዳለ የቻይናው ፕሬዝዳንት ሺ ጂንፒንግና ትራምፕ ነገ ሐሙስ እንደሚገናኙ የቻይና የውጭ ጉዳይ ሚኒስቴር አስታውቋል። ስብሰባው በደቡብ ኮሪያ የወደብ ከተማ ቡሳን እንደሚካሄድ ነው የተነገረው። ፕሬዝዳንቶቹ በቻይና አሜሪካ ግንኙነትና በሁለቱ ወገኖች የጋራ ጉዳዮች ላይ ይመክራሉ ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።